ክቡር አባታችን መላከ መንከራትን ይጋብዙልናል። ወደ ክቡር አባታችን መላከ ምሕረት መምህር ኪዳነ ቃል በለጠ ወስዳችኋለሁ። እግዚአብሔር ቀሪውን ጊዜያችን ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዎ ለእግዚአብሔር ግሩም ግብርከ ክቡር አባታችን መላከ መንክራት መምህር ግርማ ወንድሙ፣ ክቡር ሊቀ ስዩማን መምህር ብዙነህ የደብራችን ዋና ጸሐፊ፣ የተከበራችሁ ሰበካ ጉባኤ፣ የልማት ኮሚቴ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ እግዚአብሔር የሚወዳችሁ እናንተም የምትወዱት የድንግል ማርያም የአስራተ በኩራት ልጆች ምእመናንና ምእመናን እንደምን አደራችሁ? እንደምን ከረማችሁ? አሜን። ለመልአኩ ለቅዱስ ፋኑኤል ዓመታዊ ክብረ በዓል ሁላችንንም ከቁጥር ሳንጎል እንኳን አደረሳችሁ አደረሰን። እግዚአብሔርን አመስግኑት። አዎ አባታችን መላከ መንክራት መምህር ግርማ ወንድሙ በሚያምረው በሚጣፍጠው አንደበታቸው በደንብ ያስተምሩናል። አሁን መድረኩን ለአባታችን ለመላከ መንክራት መምህር ግርማ ወንድሙና ለመንፈስ ቅዱስ አስረክባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን እነዚህ ታላቅ ደብር አስተዳዳሪ መልአከ ምሕረት ኪዳነ ቃል በለጠ፣ እንዲሁም መጋቢ አዲስ አባ ኃይለ መለኮት ጤና የመንበረ ፓትርያርክ ጠቅላይ ቤተ ክህነት መምህር፣ ሊቀ ስዩማን መምህር ደጀኔ ብዙነህ፣ አባቶች፣ ካህናት፣ መነኮሳት፣ ዲያቆናት፣ ዘማሪያን ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን፣ አሜን። ወይቤ ያዕቆብ ሶበ ርእየ ተአየነ እግዚአብሔር ይእቲ ዛቲ ወሰመዮ ስሞ ለውእቱ ብሔረ ተአየን ይላል። ብሔረ ተአየን ዘፍጥረት ምዕራፍ 32 ከቁጥር 1 ላይ የምናገኘው ነው። ያዕቆብም ባያቸው ጊዜ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። መሃናይም በዕብራይስጥ መሃናይም ማለት የእግዚአብሔር ሰራዊት፣ የተገለጠ የእግዚአብሔር ሰራዊት። በዛ ቦታ ላይ ፋኑኤል የሚለውን ስም እናገኛለን። ከዚህ በፊት በረጅም ከስሙ ትርጉም ጋር የዕብራይስጡን ተምረናል። ዛሬ እንደዚሁ ትንሽ ነካ አድርገን ወደ ዕለቱ ወንጌል እንሄዳለን። ፋኑኤል ማለት የእግዚአብሔር ገጽ ማለት ነው። የእግዚአብሔር ገጽ ለታላቁ የአብርሃም የቃል ኪዳን በረከት እና የተስፋውን ምስጢር የተስፋውን ምስራች እየገለጸ ወደ ተባረከ ትውልድ ለመሄድ የመላእክት ድጋፍ ወሳኝ ነበርና በመገለጥ የውስጡን ተስፋ ባረከው። እግዚአብሔር ስሙ የተመሰገነ ይሁን። የውስጥን ተስፋ የሚሞላ ኃይል ዓይናችን ማየት አለበት። የውስጥን ተስፋ ጉልህ የሚያደርግ የውስጥን ተስፋ ወደ እውን የሚያመጣ የእግዚአብሔር አምላክ ፊት ነው። የእግዚአብሔር አምላክን ፊት ማን ወሰደው ማለት ነው? መልአኩ ፋኑኤል። ፐንኤል በዕብራይስጡ አንድ ዋ ፐ የምትባለዋ ፈና ፐም ትሆናለች። ሁለት ፊደል አንድ ፊደል ሆና ሁለት ስያሜ ያላት ፐም ፈም። ፐንኤል እና ፋኑኤል ማለት ሁለቱም አንድ አይነት ነው። ገጸ እግዚአብሔር የእግዚአብሔር ፊት የእግዚአብሔር አጠቃላይ ሞገስ የእግዚአብሔር ጸጋ ማለት ነው። ቀስ እያለ እየሄደ ታዲያ ፋኑኤል የእግዚአብሔር ፊት ሲሆን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሲመጣ እመቤታችን ቅድስት ድንግል ማርያምን አገኛት። የእግዚአብሔር ፊት በማደረ
በቅድስት ድንግል ማርያም ላይ አደረ። የእግዚአብሔር ፊት በማ ተገለጠ? ሲወለድ ወልድ የሰው ልጅን መስሎ ሆኖ ተገኝቶ በአካል አገኘ ነው የእግዚአብሔር ፊት። እግዚአብሔር ፊቱን አይሰውርብን። በእግዚአብሔር ፊት የተፈጠርነው እኛ ነን። በይሁንታ ውስጥ የተገኘ ዓለም የመላእክቱ ዓለምና እንዲሁም የተፈጥሮው ዓለም በከፍተኛ ሁኔታ ለሰው ልጆች እና ለእግዚአብሔር ክብር ሲገለጥ፣ የሰው ልጅ ግን በእግዚአብሔር ፊት ነው የተፈጠረው። የእግዚአብሔርን ፊት የሚያገለግሉ ደግሞ ከነደ እሳት አንዱ መላእክት ከነፋሳት ኃይል ጋር ተያይዘው በማይታይና በማይገለጥበት ሁኔታ ውስጥ እንዲገኙ እግዚአብሔር አደረገ። ማንን ለማገልገል? እግዚአብሔርንና ሰውን ለማገልገል። ስለዚህ ፋኑኤል መጋቢ ነው። የሰው ፊትን የሚመለከት ነው። የሰው ፊት ከተመለከተ ምን ይሰጣል? ሞገስ ይሰጣል። የሞገስ መግለጫው ፊታችን ላይ ነው። የጠላትም መግለጫው ፊታችን ላይ ነው። መጀመሪያ ፊታችን በክፉ ሲያዝ የምናየበት ዓይን ሁሉ ጨለማ ይሆናል። የፈዘዘና የደነገዘ እይታዎች የባህሪያችን መገለጫዎች ይሆናሉ። እንዲህ አይነት ውድቀት እንዳንወድቅ እግዚአብሔር ከሰማይ መላእክት ፊቱን በመላእክት በኩል ሲገልጽ አንዱ የእግዚአብሔር ፊት መገለጫ ማን ነው ማለት ነው? ፋኑኤል። ፐንኤል ማለት የእግዚአብሔር ፊት፣ የእግዚአብሔር ገጽ፣ የእግዚአብሔር ሞገስ ማለት ነው። ከዚህ ከአንገት በላይ ያለውን ኃይል የሚያስተካክል የሚጠብቅ ከጠላት ቁራኛ የሚያድን የማፊት ነው? የእግዚአብሔር ፊት። ዛሬ ቅዳሴ ቤቱ ነው የቅዱስ ፋኑኤል። የቃል ኪዳን የቅዳሴ ቤቱ የጥበቃው የእመቤታችን የቅድስት ድንግል ማርያም የመጋቢነቱ እና በብዙ መከራ ውስጥ እመቤታችን ቅድስት ድንግል ማርያም ስታልፍ ያንም መከራውን ሁሉ በጽናት በኃይል በመገለጥ በማበረታታት በመመገብ ተስፋን ጽኑ በማድረግ በማቆየት ቀራንዮ መስቀል ድረስ እስክትጓዝ ድረስ ያግዝ የነበረ መልአክ ነው። ማነው ስሙ? ቅዱስ ገብርኤል ብስራትን አመጣ። በቃ እንደ ቃል ይሆንልኝ ስትል ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ ለሁሉም ይሆን ዘንድ በእኛ አደረ። በእኔ አደረ አይደለም፣ በሁሉም ያድር ዘንድ በሁሉም በእኛ አደረ አለና ለብዙሃኑ አበ ብዙሃን አብርሃም እንደተባለ ለብዙሃኑ የሚሆነውን ጸጋ ሰጠ፣ እውነትን ሰጠ። ከእውነትና ከጸጋ ስንጣላ ይኸው እንፈዛለን፣ እንጩሃለን፣ እንቸገራለን። ገጸ ፊታችን ሞገስ ሲለየው ኃይል እናጣለን። ክብርና መልካም የሆኑ ተስፋዎች ይቆሙብናል። እሱ ሲቆም ይኸው እንባላለን፣ እንናከሳለን፣ እንጣላለን፣ እንወዛገባለን፣ በረከታተን እንጮሃለን። ጊዜያቶች ለቁጣ እየሮጡ ሲሄዱ ገጸ ፊታችን መልካም መሆኑ ቀርቶ ክፉ እየሆነ ሰውን ሰው እየጠላው ዛሬ ይኸው ብዙ ጊዜ እንደምንሰማው ብዙ ጉዳቶች የሕይወታችን መገለጫዎች ሆነዋል እና መሃናይም የእግዚአብሔር ሰራዊት ሰፍሮ በነበረበት ጊዜ ፋኑኤል የዛ ሰራዊት ኃይል መሪ ነበረ። በዘፍጥረት 32 ቁጥር 1 ጀምሮ የመገለጡን ተስፋ ያሳየናል። ያዕቆብ ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያን ስፍራ ስም መሃናይም ብሎ ጠራው። በይክራ ሽሞ አማኮም ሀዜ መሃናይም አለው። መሃናይም የእግዚአብሔርን ሰራዊት አየሁ አለ። ከዛ በኋላ አልፈራም፣ አልደነገጠም። ከዛ መጨረሻ ከእግዚአብሔር ጋር ሲገናኝ ፊት ለፊት ሲታገል አልለቅህም ካልባረከኝ አለ። መባረክን ለሰው ልጅ የሰጠበትን ቡራኬ ናፍቆ ነበር። ዛሬ እኛ የምንናፍቀው መባረክ ነው። በየትኛው ሰዓት ጊዜ ዘመን ነው የተባረክ ነው። እግዚአብሔር ይባርክህ ተብለን ከውስጥ በሚመነጭ መንፈሳዊ ፍቅር የተባረክንበት ጊዜ አለ። ሰውን ያስደሰትንበት ጊዜ አለ። ዛሬ ሰውን ማስለቀስ እንጂ ሰውን ማስደሰት ስላቆምን ቡራኬው ራሱ የተሰጠን ጸጋ የተሰጠን መባረክ የተሰጠን ኃይል ስለጠፋብን ከተፈጥሮ ብቻ ቡራኬ እንጠብቃለን። ከመሬቱ የእህል በረከት
የእህል የዘሩ በረከት እሱ ብቻ አልተቋረጠም። ብዙ ተባዙ ብሎ ባረካቸው ሲል ሰውን ነበረ ጨምሮ የባረከው። ባረከ የሚለው ቃል ሰው ላይ ነበር ያረፈው። በማናሄም ተባረከ። ከዛ የእግዚአብሔርን ፊት አየ። ይህ ስፍራ ማናሄም ይሆናል። በኋላ ደግሞ እግዚአብሔርን ፊት ለፊት አየው አለና ፋኑኤልን ጠራው። የእግዚአብሔርን ፊት ሲጠራ ማንን ጠራ? ፋኑኤል፣ ፐንኤል፣ የእግዚአብሔር ፊት ማለት ነው። አልሰሰተም ፊቱን ለመላእክት ሲሰጥ እግዚአብሔር ስሙ የተመሰገነ ይሁን። ታዲያ ወደ ዛሬው ወደ ተነበበው ወንጌል ስንመጣ አሁንም ፋኑኤልን እናገኛለን። ፋኑኤል ማን ነው? አቤት አቤት! የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ፊት አይደለም? በስጋ ተገለጠ እኮ በስጋ ተገለጠ። በመላእክት የታየው፣ በመላእክት የተመሰገነው፣ በመላእክት የተከበረው በአካለ ስጋ መጥቶ በቀራኒዮ አደባባይ ላይ እና በቀራኒዮ መንገድ ላይ ገዢዎች ተፉበት፣ ቱ እያሉ ተፉበት። መስቀል ላይ አውጥተውም በጦር ወጉት፣ በመስማርም ቸነከሩት። ያንን ሁሉ ችሎ ቂም ሳይዝ የበቀል ትውልድ ላለመሆን ክፉን ላለማሳየት አንድ የቁጣ መልአክ ሳይጠራ የሚያደርጉትን አያውቁትምና ይቅር በላቸው ብሎ ይቅርታን ለእኛ ሰጠን። ይቅርታ ሲርቀን ይኸው እናከሳለን። እግዚአብሔር ይቅርታውን መንፈስ ይስጠን። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 36 ላይ እንዲህ ይላል። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ይላል። እግዚአብሔር ሆይ በመካከላችን መቆምን አሳይተህናል። በአባቶቻችን ተስፋ ውስጥ መቆምን ነግረህናል። በመቆምም ፊትህን ገልጸህልናል። ዛሬም በመካከላችን ቁም እንበለው። በመካከላችን የቆመው ጠላት ነው፣ አይነ ጥላው ነው፣ ዛርና ውቃቢው ነው፣ መተቱና ቡዳው ነው። ገጸ ፊታችን የክፉ መናፍስት ሆኗል። ገጻችን በብዙ መንገድ ተለውጧል። የችግር የስቃይ ገጽ፣ የህመም ገጽ ሆኗል እና ይህንም ሲነጋገሩ ኢየሱስ ራሱ ማን ነው? እሱ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። የሰላም አለቃ ኢየሱስ ክርስቶስ የሰላም አለቃ ሳር ሻሎም ይባላል በዕብራይስጥ። ሻሎም ላክም አላቸው። ሰላም ለእናንተ ይሁን። ሰላም ለሁላችንም ይሁን። ያጣነው ሰላም ነው። የህሊና የአእምሮ ሰላም፣ የአካል የጤና ሰላም፣ የገጽ ሰላም፣ የባህሪ ሰላም፣ የኢኮኖሚ ሰላም፣ የኑሮ ሰላም፣ የበረከት ሰላም ምን ያላጣነው አለን? የአስተሳሰብ ሰላም፣ የመንፈስ ሰላም፣ የጽድቅ ሰላም፣ የበጎነት ሰላም፣ የቤተ ክርስቲያን ሰላም። አቤት አቤት! ሰላም ለእናንተ ይሁን አላቸው። ይሄኛው የይሁንታ ሰላም ነው። በጣም የሚገርም የሚያኖር ሰላም ነው። በዕብራይስጥ ቨየሂ ይለዋል። ቨየሂ ማለት ይሁን ማለት ነው። ገና ዓለም ሲፈጠር ይሁን እያለ የፈጠረበትን ድምፅ ከሞት ሽረት በኋላ ሞትን ከገደለው በኋላ ካሸነፈው በኋላ የሰው ጫነውትን ድንጋይ ከፈነቀለ በኋላ ሰላም ለእናንተ ይሁናል። ይሄ የዘላለም ሰላም ነው። ይህም የተሰጠው ለመጀመሪያ ለሐዋርያት ነው። ሐዋርያት ሰላም ካጡ ምን ሰላም አለ? እስከ መስቀል ድረስ እስከ ሞት ድረስ የተሰጣቸውን ሰላም ማንም አይገፋውም። ውስጥ የሚቀመጥ ሰላም ነው። ከውጭ የሚታይ አይደለም። የውስጥ ሰላም ነው። የባህሪ ሰላም ነው። የሚያስተምር ሰላም ነው። መቃብርን የከፈተ ሰላም ነው። ይህን ሰላም እምቢ ስላልን ከምድር ሰላም እንፈልጋለን። ውስጣችን ጠፍቶ ከውጭ የሚጠብቅ ብዙ ሰራዊት እናከማቻለን። ብዙ ሰራዊት እንሰበስባለን። ወይም መጀመሪያ የጠፋው እኮ ከውስጥ ነው። ከውስጥ የጠፋውን ሰራዊት አይመልሰውም። ከውስጥ የጠፋውን መሳሪያ አይመልሰውም። ከውስጥ የጠፋውን ሰላም እውቀትና ትምህርት ቤት አይመልሰውም። ዩኒቨርሲቲ፣ ኮሌጅ፣ ዶክትሬት፣ ማስትሬት አይመልሰውም። አይገርማችሁ? ይሄ አይመልሰውም እኮ። የጠፋው መጀመሪያ ሰላም ከውስጥ ነው። የትንሣኤው ሰላም ስላልተጠቀምንበት ሰላምን ስንፈልግ እድሜያችን አለቀ። እግዚአብሔር ምሕረቱን ያብዛልን፣ ሰላሙንም ያብዛልን።
ሰላም ቆመ እኮ ዝም አለ። ዝም ሲልህ እቤት ቁጭ ብለህ ግራ ትጋባለህ። እቤት ቁጭ ብለህ ዝም ብለህ ታብዳለህ፣ ትጨነቃለህ። ተኝተህ አይንህ እያየ ትቃዣለህ። አሁን አብዛኛውማ ይኸኛው ትውልድ አይኑ እያየ የሚባዝን እኮ ነው። እዛ ጋር ታየኝ ግድግዳው ላይ ቤቱ ላይ መኝታውን እንዴ ምንድን ነው ይላል። ምን እያረጋችሁብኝ ነው ይላል። እናትና አባቱ ላይ ይጮህባቸዋል። ቃዥቷል፣ በእጽዋት ተበላሽቷል፣ ፈዟል፣ ደንግዟል፣ ውስጣዊ ህይወቱ ጠፍቷል። በዛ ውስጥ ኑሮውን ሲፈልገው አያገኘውም። ጠፍቷላ። መጀመሪያ ሰላሙን ተነጥቋል። የውስጥ ሰላም ነው አስፈላጊው። ይሄ ደግሞ የሚመጣው በአምልኮት፣ በስግደት፣ በጸሎት ነው። እግዚአብሔር ሆይ ሰላምን ልቀቅልን። እዚህ እኮ ግራ ገብቷቸው በር ዘግተው ስለ ሰላም እያወሩ ስለ ክርስቶስ እያወሩ ጭንቅ ካሉ በኋላ ልክ በመካከላቸው ቆመ ይላል። የውስጥ ሀሳብ ጠፍቷቸው እንዴት ነው ወደፊትስ የምናደርገው ምንድን ነው ሲሉ ተገለጠና ሰላም ለእናንተ ይሁን። በር ሳያንኳኳ ምን ሳይል በመካከላቸው ቀጥ ብሎ ሲቆም ይሄ እንዴት ነው? መሃናይም የእግዚአብሔር ሰራዊት አለቃ በምድርም በሰማይም ባለቤት የሆነው ኢየሱስ ክርስቶስ የሰላም አለቃ መካከላቸው ቆመ። ከዛ የመጀመሪያው ድምፁ ሰላም ለእናንተ ይሁን። ሞት ያላሸነፈው ሰላም ሰጣቸው። የሰማይ አምላክ ከሁላችን ጋር ይሁን። ተገላገልን የምንለው ሰው ሲሞት አይደለም። አሁን ጠላት የምንለው ሲሞት አረፍኩ መሰል እንግዲህ መሰለኝ እንላለን። ከዚህ በኋላ ማን አለ አለ ደግሞ ሌላ። እግዚአብሔር ሰላም ከሌለ ደግሞ ጠላት ብዙ ነው፣ የሚያይህ ብዙ ነው። በእግዚአብሔር ፊትና ገጽ ካልተያየን ገጻችን ክፉ ነው። በእግዚአብሔር አምላክ ደጅ ውስጥ አጎንብሰን ዝቅ ብለን በስሙ እና ለስሙ ኃይል ክብር ካልሰጠን ገጻችን የጠላትነት ገጽ ነው። እንደ መብዛታችን ጠላትነታችን ጨመረ እንጂ ፍቅራችን አልጨመረም። ይሄም ደግሞ የተሰወረው ጠላት በውስጥ በኩል ብዙ መንገድ ሄዶ ራሱን ደብቆ ተመሳስሎ ማንነትህ ላይ ያለውን እይታ አብዝቶ መንፈስህን አርቆታል። የጸጋውን፣ የሰላሙን፣ የሞገሱን መንፈስ ካንተ ነጥቆ እሱ ራሱ ለክፋት ሞገስ ሆኗል፣ ለተንኮል ሞገስ ሆኗል። በእይታችን ውስጥ ፍቅር አልባ እይታ እንድንተያይ አድርጎ በብዙ መንገድ ፈተናችንን አበርትቶታል። ለዚህ ዋናው ምክንያት ምንድን ነው? ጸጥ አልን። አንድ የሆነ ዘመን ላይ ጸሎቱን ተው ነው፣ ምስጋናውን ተው ነው፣ ቤተ እግዚአብሔርን ተው ነው፣ የስም አምላክ ጥሪን ተው ነው። በእንጀራችን ውስጥ አባታችን ሆይ ብለን ሰማያዊ የሆነውን ስጦታውን በእንጀራችን ላይ እንዲያሳርፍ ስሙን ፈራ ነው። ከዛ በኋላ ከጣዖቱም ከመተቱም ከአስማቱም ከአይነጥላውም ከሟርቱም ተወለድንና እንዴት እንስማማ? አልሆነም። ችላ የምንለው በምድር ውስጥ ካለው ትልቁ ቦታ ትልቁ ስፍራ ሃይማኖትን ነው። ችላ ብለን እንደ ፈቃዳችን የምንኖርበት ስንፈልግ እግዚአብሔር እንጠራለን፣ ሳልፈልግ እንተዋዋለን። በቃ የመተውን የመርሳትን ችላ ማለትን የበለጠ በእምነት ላይ ስለነበረ እኛም በሞገስ እጦት ችላ ተባል፣ በጸጋ እጦትም ችላ ተባል። ስለዚህ መፍዘዝ ይቀናናል ማለት ነው። እየሰራህ ትፈዛለህ፣ እያገኘህ ትፈዛለህ፣ እየበላህ ትፈዛለህ፣ እየተማርክ ትፈዛለህ። በአንተ አብራክ የተገኘው ትውልድ ደግሞ የበለጠ ፈዛዛ ሆኖ ዓለምና ሰይጣን ተቀበለው። አንተ አልተቀበልከውም፣ ዓለምና ሰይጣን የተቀበለው። ከዛ በኋላ ሲሄድም ሲያስብም ሲናገርም ያንተን ባህሪ አያቀውም። የራሱ ባህሪ ፈጥሮ ከትምህርት ቤት የሸመተውን ከእጽዋት ያገኘውን ከጠላትነት ንግግር የሸመተውን እቤትህ ውስጥ ሲያስተጋባ እቤትህ ራሱ ሌላ ባዕድ ሰው ያለ ይመስላል። የተወለደበት ቤት ባዕድ ሰው ያለ ይመስላል። ቤተሰቡ አንድ አካል መሆኑ ቀርቶ ብዙ አካል ሆኖ ጉድ ነው። በመተያየትና በመነጋገር ቤቱ ይታመሳል። ንግግራችን፣ ቋንቋችን አረጀ። የእግዚአብሔር ሰላም ከሌለ እንደዚህ ነው። ድምፃችን አረጀ። አያችሁ፣ እንኳን መጣህና ተናገርክበት፣ እንኳን ድምፅህን ሰማው አይደለም ይባለው። ይህን ድምፅህን ማልሰባበት ቦታ ወዴት ልሂድ? ሚስትም ባልም ይህን ድምፅ ማልሰባበት
የሚባልበት ሁኔታ ኑሯችን ውስጥ ጣልቃ ገባ። ድምፅ መውጣቱ ራሱ አስፈሪ ሆነ። ድምፅህን ፈራሁ አየህ። ዛሬ ለማን ትናገራለህ? ቆረጠኝ ፈለጠኝ ብትልም እኮ የምትናገረው ሰው የለህም እኮ። የሚያደምጥህ ከትርፍ ጋር እንጂ ከህይወት ጋር አይደለም። እግዚአብሔር ምሕረት ያብዛልን። ሰላም ለእናንተ ይሁን አላቸው። የሚሆን ሰላም ውስጣቸው ሰላሙን ሰጣቸው። ይሁን ባለበት ነው ዓለም የተፈጠረው። ይሁን የሚል የዘላለም ነው። የይሁንታ ሰላም፣ የአሜን ሰላም። ከዛም ነገር ግን ደነገጡና ፈሩ፣ መንፈሱም ያየ መሰላቸው። ቶሎ አልደረሳቸውም። አሁን እዚህ ጋር ድንጋጤ ያላያቸው ቶሎ አልደርሳለ። ዛሬ ለቤተ እግዚአብሔር ልጆች የእግዚአብሔር ሰላም ቶሎ አልደረሰም እኮ ቶሎ አልደረሰም። ለምን? የምንደነግጥበት፣ የምንፈራበት፣ የምንጨነቅበት፣ አድርባይ የምንሆንበት፣ የምናስመስልበት፣ የምናጎበድግድበት፣ ትንፋሻችንን ዋጥ የምናደርግበት፣ ነገራችንን ድብቅ የምናደርግበት ቦታ በጣም ብዙ ነው። ቶሎ አልደረሰም ሰላማችን። እዚህም ቶሎ አልደረሰም። ምን? አንደኛው ድንጋጤ ነው። ሁለተኛው ፍርሃት ነው። ሶስተኛው መንፈስ ያዩ መሰላቸው። ገና በመሰላቸው ውስጥ ነው ያሉት። ቶሎ አላመኑም። እግዚአብሔር ቶሎ አምነን ለችግራችን መፍትሄ፣ ለዕድላችን ብርሃን፣ ለስጦታችን በረከት፣ ለተስፋችን ገጸ እግዚአብሔር ከሁላችን ጋር ይሁን። መንፈስ ያዩ መሰላቸው። ደግሞ መንፈስን ያውቃሉ። እኛ እኮ አሁን መንፈስን አናውቅም። ውልብታዎች ሁሉ ዛሬ አደናጋሪዎች ናቸው። ዛሬ ድራግ ምናምን የሚወስዱ ሰዎች በመንፈስ ውልብታ የተመቱ ናቸው። ዓይናቸው በእጽዋት ስለተገለጠ በእጽዋቱ የመገለጡ ኃይል ለእውቀት ሳይሆን ለጥፋት የተገለጠ ስለሆነ ማንነታቸውን አተውት የመናፍስቱን መሯሯጥ በየግድግዳው ላይ ያዩታል። በዚህ በዕፀ ፋርስ በዚህ በማሪዋና በድራግ የቃዠው ትውልድ በየቤቱ ብዙ አሁን ወደ ሚሊዮን እየተጠጋ እኮ ነው። ብዙ ሚሊዮን ህዝብ አብዷል። ብዙ ሚሊዮን ገና ለማበድም ተስፋ የሚያደርግ አለ። እብደትን ተስፋ ያደረገ ደግሞ ብዙ አለ። እና መንፈስን ያዩ መሰላቸውን። በዚህ በጣዖቱ የተወለዱትም ውልብታ ያሉ በየቤቱ ጣሳ ማንቆርቆሪያ ሌሊት ሲጥልባቸው ያድራል። ሲያንጎዳጉድ ሲያንኮሻኩሽ ሌባ ገባ እንደ እያለ ባለቤት ነቅቶ በሩን ቁልፉን ቀርቀሪያውን መደንቀሪያውን ምናምን የሚያይም ሲነካካ የሚያድርም አለ። ገባ እንዴ የስጋት ዲያብሎስ ቤቱን ያተራምሰዋል። ኳኳኳኳኳ ሲል ድመት አይደለም ውስጥ ነው እኮ ይላል። ከላይ አይደለም ኧረ ቤት ውስጥ ነው። ጭቅጭቅ አለ። ተኝታችሁም እኮ አያችሁ። የጣዖቱ ትውልድ መንፈሱ ሌሊት ሲረብሻቸው ያድራል። ንግግር ይሰማል፣ ኳኳቴ ይሰማል፣ በር ሲከፈት ይሰማል፣ ሲል ይሰማል። መዝጊያው ተነስቶ ሲያይ ምንም የለም። እነዚህ መናፍስቶች የለመዱትን ነገር በሌሊት ነው እያንጎዳጎዱ የሚረብሹት። ጸሎት ቤት የለህማ፣ መስገጃ መንበርከኪያ የለህማ፣ የለህም እኮ ካለህ እነዚህ በሙሉ ታውቃቸዋለህ ባህሪያቸውን። ስለዚህ ደነገጡ፣ መንፈስ ያዩ መሰላቸው። እርሱም አላቸው ስለምን ትደነግጣላችሁ? ስለምንስ ሐሳብ በልቦናችሁ ይነሳል አላቸው። ሐሳብ ብቻ ሐሳብ በዝቶባቸዋል። ለምን ልቦናችሁ በሐሳብ ትጨናነቃላችሁ አላችሁ። ከዛም እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስና ሥጋ አጥንት የለውምና እኔን ዳሳችሁ እዩ። ፈቀደላቸው። ዳሱኛ ንኩኝ ዳሱኝ የሚል አምላክ ለምን ገፋኝ እንጣላለን አይደለን? ለምን ገፋኝ? መገፋፋትማ የዘመናችን ትውልድ እድል ነው። መገፋፋት ይኸው እየተገፋፋን አረጀን እኮ። እግዚአብሔር ማስተዋሉን ይስጠን። በቤተ እግዚአብሔር መገፋፋት፣ በቤተ ኑሮ መገፋፋት፣ በቤተ አምልኮት መገፋፋት፣ በሁሉም መገፋፋት የዘመናችን ዕጣ ሆኖ እኛ ላይ ወድቆብን እርግማኑን ያወገዝነውን ይውደም ያልነው ሁሉ አንድ ጋር ተያይዞ ትውልድ እያጣን አይደለም? እና ለምን
አሳብ በልቦናችሁ ነሳል። አሁን ዳሱኝ እዩኝ። ይህንም ብሎ እጆቹንና እግሮቹን አሳያቸው። የቂም እይታ አይደለም፣ የማሸነፍ እይታ ነው። ይሄው ችንካሩም ይሄው እጄ ላይ ቁስሉ ታያላችሁ፣ ግን ተነስቻለሁ። ገለዊ ነበረ፣ ተነስቻለሁ። ሞቼ ነበረ፣ ተነስቻለሁ። ሕያውነትን አሳያቸው። እግዚአብሔር ስሙ የተመሰገነ ይሁን። ሕያውነትን ማየት እነርሱም ከደስታ የተነሳ ገና ስላላመኑ እየታገሉ ነው አሁን ውስጣቸው። አቤት ያለው ትግል እኮ ለማመን። አንዳንዴ እናምናለን ብለን ስንታገል ገና አላመንን። ያልሞላልን ነገር አለ፣ የጎደለ ነገር አለ። በጎደለነት ውስጥ ማመናችንን ሰይጣን ሲቀማን ደግሞ የበለጠ አላመንም። ስለዚህ የበለጠ ደግሞ እንጎዳለን። ተጎድተን መጨናነቅ ስንጀምር ሐኪም ቤት እንጓዛለን። እንቅልፍ እምቢ አለኝ እንላለን። በእምነት የምንታገዝበትን ኃይል በአንተ በኩል ሁሉን ትቻለሁ ብለህ የምትተኛበትን እርጋታ የምታጣው የዕለት አምልኮትህ ከአንተ ውስጥ ሲቋረጥ ነው። ሃይማኖት በዕለት ኑሮ ውስጥ አልጠቀመህም። በዓመት ውስጥና በእንደዚህ በጊዜ ክብረ በዓል ሲመጣ ታቦታት ሲወጡ በንግስ ጊዜ ብቻ ከሆነ ሃይማኖት በዕለት ኑሮ ውስጥ ስላልጠቀመህ ከሃይማኖት ያገኘው በረከት ምንም ስለሌለ ምንም ሆነህ ምንም የሆነ ነገር ምንም የሆነ ጊዜ በዓይንህ ታየዋለህ። በረከት የለው፣ ሰላም የለው፣ ጸጋ የለው፣ ፍቅር የለው፣ በጎነት የለው። ጊዜው በመውጣት በመግባት ሰውን እየሸሸህ ትኖራለህ እና እዚህ ገና ስላላመኑ ሲደነቁ ሳለ በዚህ አንዳች የሚበላላችሁ አላቸው። እኛ እኮ አንሰጥም፣ በቃ መስጠት እምቢ ስለሚለን ሰዎች በውስጣቸው የሚያድር ኃይል የለም። አንዳች አላችሁ አላቸው። እነሱ በሚሰጡት ውስጥ መገለጡን ሊያጠነክርላቸው ነው። ሲበላ ሲያው፣ ሲጠጣ ሲያው፣ አብሮ ሲቀምስ ሲያው ውስጣቸው ኃይል ይገባል። በመሸ ጊዜ አይደል እንደ ቆርሶ ሲሰጣቸው ወደ ኢየሩሳሌም የተመለሱት የባለፈው የኤማውስ መንደር። ስለዚህ አንዳች የሚበላላችሁ አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። ሲበላ ሲያዩ ውስጣቸው ተገለጠ። ከዛም እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያ ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እግዚአብሔር ስሙ የተመሰገነ ይሁን። አእምሯቸውን ከፈተላቸው። መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ተከፈተ፣ የተዘጋው ተከፈተ። ያስተውሉ ዘንድ ነው። የተቀማነው እኮ ማስተዋል ነው። በየዘመኑ ለምንድን ነው የምንባላው? በየዘመኑ ለምንድን ነው የምንናከሰው? በየዘመኑ ለምንድን ነው የጦር ወሬ የምንሰማው? ማስተዋል እኮ ስላጣለሁ። ካለፈው አንማርም፣ ከዘመናት አንማርም፣ ከጊዜ አንማርም፣ ከወደቁት አንማርም፣ ከተነሱትም አንማርም። ማስተዋላችን እምቢ አለ፣ አልከፈታል፣ ተዘጋ እኮ። እድለቢስ እየሆን ዘመኑን ፈጀ ነው። እግዚአብሔር ምሕረቱን ያብዛለን። ያስተውሉ ዘንድ አእምሯቸውን ከፈተላቸው። መጀመሪያ ከምዕመናኑ የበለጠ አእምሮ የተከፈተው ደቀ መዛሙርቱ ናቸው። በተከፈተ አእምሮ እንዲያገለግሉ። ዛሬ የሚዘጋብን እኮ መጀመሪያ ወደ ቤተ እግዚአብሔር ስንመጣ አእምሯችንን ለመክፈት እጽዋት አስፈለገ። በዚህ በእጽዋት ውስጥ የሚገባው ኃይል ደግሞ ተቃራኒ ጠላት ነው። ያንን ተቃራኒ ለጠላት አስገብቶ ደግሞ አእምሮውን ለክፉ ነው የሚከፍተው። እያመሰገነ ለክፉ የሚከፍት ክፉ ኃይል። እንዲህ አይነት ውስጥ ስንገባ በቤተ እግዚአብሔር የእግዚአብሔር መንፈስ ዝም አለን። ምዕመናኑም ሕዝቡም የማስተዋል ጸጋና ሞገስ ዝም ሲል በረከት ራቀው። በፊት የምናውቃቸው ገንዘቦች ለዛሬ በጣም የማይሰሩ ሆኑ። በሳንቲም የምንጠቀምባቸው ዋጋዎች አለቀሱ። አሁን እነሱም ወደ ታች ወረዱ። 5 ብር ዛሬ ምን ይሰራል? 100 ብርም አሁን ሊረሳ ነው። 10 ብር እየተረሳች ናት። 50 ሳንቲም እና 10 ሳንቲም ትልቅ ዋጋ ነበራት።
አቤት አቤት አቤት! ባሌ ጎባ በጥምቀት ምን ስሙኒ ካለን ይበቃናል። በቃ 10 ሳንቲም ሻይ 5 ሳንቲም ሻይ 10 ሳንቲም ዳቦ ስንት ይቀራናል? 10 ሳንቲም ትቀራናለች። 50 ሳንቲም ካለን ደግሞ አንድ ብር ካለንማ ሀብታሞች እኮ ነን። ቶሎም አታልቅ። ሞቅ ለማለት ከፈለገ 4 ብርሌ በአንድ ብር። በስማም ዶሮ ለመብላት ከፈለክ በስሙኒ። አቤት በረከታችን አለቀሰ፣ በረከታችን ሸሸን ሸሸን። በስሙኒ ዶሮ እኔ ራሱ 20 እንቁላል በአንድ ብር ሸጬ ደስ ብሎኝ ገብቻለሁ። 20 እንቁላል ሸጬ እኮ ነው። እግዚአብሔር ምሕረቱን ያብዛልን። ዛሬ አንድ እንቁላል ስንት ብር? 20 ብር። ነገ ደግሞ ወደ 25 ብር፣ ከዛ ወደ 30 ልትሄድ ነው። በረከታችን አለቀሰ። ሰላማችን ከጸጋችን ሞገሳችን ከባህሪያችን ሲወጣ እጃችን አመዳፋሽ ሆነ፣ አመዳፋሽ እጅ ሆነ። ንግግሮቻችን ተስፋዎቻችን ላዕላይ አይደሉም፣ ታህታይ ሆነ። ምድራዊው ወደ ታች የወረደ ሆነ። ያስተውሉ ዘንድ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ትምህርት ቤት አእምሮን አይከፍትም። ይከፍታል ብለን ታገልን። ልጆች አለ ጸሎት ወደ ትምህርት ቤት ሄዱ። አባቶች እና እናቶች ልጆቻቸውን አለ ጸሎት ወደ ትምህርት ቤት ሸሽኑ። አእምሯቸው ይከፈታል ሲሉ በድን ሆነው ተመለሱ። ደንቆሮ ሆነው ተመለሱ። አሁን እንግሊዘኛ የሚናገሩ ግን ምንም ሰው ያልሆኑ ልጆች አሉን። እንግሊዘኛ ሲያወሩ ተማረችልን እንላለን። ምን ተማረችልህ? አበደችልህ እንጂ በቃ የቋንቋ ሸመታ እንጂ የእድል የህይወት የእውቀት የትምህርት አይደለም። በቋንቋ ላይ ተንጠልጥለን ዘመዳችንን እንድንፈጅ አደረጉን። ነጮቹም ብልጥ ናቸው። ያኛው ዘመናዊ ቡዳ፣ የኛ ፈዛዛ ቡዳ፣ ሁለቱ አንድ ጋር ተገናኘ። ፈዛዛና ብልጡ አጥፊው ምቀኛው እዚህ አለ። የነዛ ደግሞ ስር የሰደደ ታሪካዊ ጥፋትን እስከ ዕድሜ ልክ ድረስ እንዴት ታጣ ማድረግ የነዛኞቹ ነው። አሁን አንድ ጋር ሲደመር በቃ እብደቱ ሁለንተናዊ ሆነ። እግዚአብሔር ምሕረቱን ያብዛልን። የሰላም አምላክ መድኃኒታችን ኢየሱስ ክርስቶስ ሰላሙንና ጸጋውን አብዝቶ የመንግስቱ ወራሾች እንድንሆን አምላካችን ያብቃን። የቅዱስ ፋኑኤል ጥበቃና በረከት ከሁላችን ጋር ይሁን፣ አሜን። በክቡር አባታችን መልአከ መንክራት መምህር ግርማ ወንድሙ ላይ አድረው ያስተማረን እግዚአብሔር የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን እልል ብላችሁ አመስግኑ። ለክቡር አባታችን ቃለ ሕይወትን ያሰማል።